የአረብ ሀገር ሴት ትልቁ ጥፋቱ ካርጎ ማድረግ ነው። በጣም ትልቁ ማለት ነው። በጣም ህይወታችሁን ከሚያመሰቃቅል ነገር አንዱ፣ ፕሮግራማችሁን ከሚያጠፋ ነገር አንዱ ካርጎ ማድረግ ነው። ወስዳችሁ እዚህ ግባ ለማይባል ነገር ገንዘባችሁ ዝም ብላችሁ አታፍሱ ባካችሁ። ጌታ ሆይ ድረስልኝ፣ ሊሆን ነው። ድረስልኝ። ኧረ እባካችሁ ዝም አትበሉ እንጂ ተንቀስ። ውዶቼ እንዴት ናችሁልኝ? አላችሁ ወይ? ዛሬ ደግሞ ስለ ካርጎ ነው የምናወራው። ከዚህ በፊት ካርጎ አድርጋችሁ ሊሆን ይችላል። የአሁኑ ካርጎ ግን ይለያል ታውቃላችሁ። በጣም ከምላችሁ በላይ ዋጋው በጣም ውድ ነው። በዛ ላይ ደግሞ አንድ በጣም ላስጠነቀቃችሁ የምፈልገው ጉዳይ ከውድነቱ በተጨማሪ ምን መሰላችሁ? እቃ ገዝታችሁ ለብዙ ጊዜ ሲቀመጥ ምን ይሆናል መሰላችሁ? ለምሳሌ ይሄን ጫማ አዩት፣ ተላልጧል። ይታያችኋል ብዬ አስባለሁ እዚህ ጋር እና 50 ምናምን ድርሃም ነው የገዛሁት። አንዴ ነው ለሆነ እንትን ያረኩት፣ አንድ ቀን ማለት ነው አድረኩት። የዛሬ 3 አመት ነው የገዛሁት። በ3 አመት ውስጥ ግን እንትን ብሎ ነው ያገኘሁት፣ ተላልጦ ማለት ነው። ገብቷችኋል? ከዚህ በኋላ አርጋችሁ ትራስ መውጣት አትችሉም። በቃ ብራችሁ ዝም ብሎ ማለት ነው። እና በቃ ልብሶቹ ራሱ ስታያቸው ከዛ በኋላ ይሄን ጫማ የሚዩት፣ ይሄን ጫማ አንድ ቀንም አላረኩትም። አንዴ እዚህ ግቢ ውስጥ ፎቶ ለመነሳት አድርጌዋለሁ፣ የሆነ ቪዲዮ ምናምን ለመስራት። ከዛ ውጭ እዩት፣ ይሄም እንደዛ 3 አመት ከምናምን ነው። እና ፕሊስ ገንዘባችሁን ዝም ብላችሁ ሜዳ ላይ እንደመጣል ማለት ነው። ይሄ እቃ ገዝቶ ማስቀመጥ የሚባል ነገር ገንዘባችሁ ሜዳ ላይ እንደመጣል ቁጠሩት። ገንዘባችሁን ያዙ። ኢትዮጵያ የተለያየ አይነት ነገር አለ፣ የፈለጋችሁት ነገር አለ። ገንዘባችሁ ይኑር እንጂ ማለት ነው። አሁን እኔ ይሄን ሁሉ እቃ ምን ላድርገው? ወደ 200 ምናምን ኪሎ እቃ ነው። ምን አደርገዋለሁ? ለዚህ ማድረግ የምችለው አንድ ነገር አለ። እሱን ለማድረግ የሞከርኩኝ ነውና ላሳያችሁ ልብሱን እንዴት እንደሆነ ማለት ነው። ይሁት ልብሱን አሁን ስታዩት በቃ ይሁት እዚህ ጋር አንድ ሻንጣ አለ፣ 2 3 ይሄ ካርቶን ራሱ ሙሉ ነበረ። እና እዚህ ጋርም ይሁት ኮምፎርት አለኝ ከአንድ 3 ኮምፎርት ምናምን። ግን ካርጎ ማድረግ ከጥቅሙ ጉዳቱ ነው የሚያመዝነው ለኔ ማለት ነው። ከጥቅሙ በጣም ጉዳቱ ያመዝናል። ድሮ በትንሽ ዋጋ በ3 ብር በ4 ብር ኪሎ በነበረ ጊዜ ያዋጣል፣ አሪፍ ነው። ለምን እዛም ኢትዮጵያም ይሄን ያህል ቀረጡ አልነበረም። አሁን እያንዳንዱ ልብስ ይቀረጣል፣ በተለይ ደግሞ አዲስ ልብስ ከሆነ ማለት ነው። እና ልብሶቼን በዚህ መልኩ እያስተካከልኩኝ ነው ማለት ነው ለመላክ። ግን እንደዚህ አድርጌ እያስተካከልኩኝ ነው ማለት ነው። ግን ምን አደርጋለሁ መሰላችሁ? እቃዎቼን ማለት ነው እቃ ስትልኩ አንድ ለማክራችሁ የምፈልገው ነገር እቃ ስትልኩ ማለት ነው የእናንተም እምነት እንዳይጠፋ እንደዚህ ብዙ እቃ ሲኖራችሁ አንድ ማድረግ ያለባችሁ ዋናው ነገር ምንድነው? የምትልኩትን ነገር በሚታይ መልክ አድርጋችሁ ፎቶ አንሱ። በሚታይ መልክ አድርጋችሁ እንትን በሉትና ጥፍ አድርጋችሁ እንዴት ልበላችሁ፣ ቆይ ላሳያችሁ። ለምሳሌ እዚህ ጋር ቱታዎች አሉ። ቱታ ነው፣ አንድ ቱታ አለኝ፣ 2 ቱታ አለኝ። እንዲህ ነው ማስቀምጠው በሚታይ መልኩ ማለት ነው። ቱታዎችን ሁሉ በአንድ ቦታ አደርጋለሁ ማለት ነው። ኦኬ ቱታዎች አሉ እዚህ ውስጥ እና ቱታዎቹን ሁሉ በአንድ መልኩ በሚታዩበት አደርጋለሁ ማለት ነው። ቲሸርቶቹንም እንደዚህ በሚታዩ በዚህ ጎን አድርጋችሁ ፎቶ አንሱ።
ሲቀጥል ስንት ቲሸርት፣ ስንት ሱሪ፣ ስንት ቁምጣ፣ ስንት ከውስጥ የሚደረጉ ነገሮች እንደሆነ መዝግቡ። ገብቷችኋል? ለምን መሰላችሁ? አንዳንድ ጊዜ ከባድ ነው እንዲህ ዕቃ ስትልኩ ካርጎ ስታረጉ በጣም ብዙ ተፈታቶ ነው የሚደርሰው አገራችሁ ሲደርስ ማለት ነው። ለዚህ የቱ ጋር ምን እንደጠፋ አታውቁም። የሌላም ሰዎች ዕቃ ካላችሁ ምናልባት ከጎረቤት ሰዎች ጋር ሼር አድርጋችሁ ከሆነ የምትልኩት ምናምን በጣም ከባድ ነው። ዕቃው ሲፈታ ሊደበላለቅ ይችላል። ለዚህ በጣም ወሳኙ ዕቃ እንዳትገዙ ነው መመክረው። እንዳጠቃላይ እኔ ተሳስቻለሁ። አሁን አይደለም የዛሬ 3-4 ዓመት የተገዛ ዕቃ ነው። ከዛ ወዲህ አልገዛውም ዕቃ። ግን የዛሬ 3-4 ዓመት የገዛሁት ዕቃ እንደዚህ ተጠራቅሞብኛል። ወደ 200 ኪሎ ዕቃ ነው አሁን ያለኝ እጄ ላይ። ለዚህ ዕቃችሁ እንደዛም ሆኖ እንዳይጠፋባችሁ እንትን አድርጉት። ሌላ ደግሞ በጣም ወሳኝ ዕቃ የምትሉት ካላችሁ ደግሞ በራሳችሁ እጅ ያዙ። ገብቷችኋል? መጀመሪያ እንዳትገዙ። ኢትዮጵያ ሁሉም ነገር አለ። ኢትዮጵያ ዱባይ ናት። ሁሉም ነገር ኢትዮጵያ ውስጥ አለ። ግን በቃ መግዛት አለብኝ ብላችሁ ከገዛችሁ ደግሞ ዕቃችሁን በስነ ስርዓት ገንዘባችሁን ዝም ብላችሁ አትጣሉት። ግን ብትችሉ ስልክ፣ ኮምፒውተር፣ ካሜራ ይዛችሁ ብትሄዱ ከፈለጋችሁ ትሸጡታላችሁ። ወርቅ ብትገዙ እንደዛ ሰልባጅ ነው፣ ምንም አይሰራም። ግን አንዴ የገዛችሁ ሰዎች ካላችሁ፣ እንደኔ የተሳሳታችሁ ሰዎች ካላችሁ በስነ ስርዓት ልብሳችሁን መዝግባችሁ ያዙ። ፎቶ አንሱ። የጎረቤትም ልብስ ካለ አንድ ላይ ካርጎ በተለያየ ካርቶንም ቢሆን እዛ ሲፈታ ሊደባለቅባችሁ ይችላል። እኔ መጋረጃ ጠፍቶብኛል ከዚህ በፊት ማለት ነው። ለዚህ እንደዛ እንዳትሆኑ በጣም ጥንቃቄ አድርጉ። ሁለተኛ ነገር ደግሞ ልብሳችሁን በጣም በሚታይ አድርጋችሁ ፎቶ አንሱት ማለት ነው። ከዛ ለቤተሰቦቻችሁም ላኩላቸው ማለት ነው። ሶስተኛ ምላችሁ ነገር ደግሞ ቢኖር ማለት ነው ልብሳችሁን እንትን ቦታ አታድርጉት፣ ሙቀት ቦታ። አሁንም ያላችሁ ሰዎች ካላችሁ ሙቀት ቦታ ያለ ልብስ ማለት ነው ስትከፍቱት አንደኛ ሽታው የሆነ የሚሸት ነገር አለ። ሁለተኛ ይጣበቃል። በቃ እኔ በጣም ሙቀት አይደለም እኔ ልብሴን ያስቀመጥኩበት ቦታ ግን ለምን ይጣበቃል አላውቅም። በተለይ ከሼን የገዛኋቸው ቲሸርቶች እንዳለ ተጣብቀዋሉ። ጫማዎቹ ደግሞ ተላልጠዋሉ። በቃ ይሄው 3 ምናምን ጫማ ተልጦብኛል። ቲሸርት እንደዚህ 1-5 ቲሸርት ማለት ነው። እዚህ ጋር እንደዚህ ጽሑፍ ምናምን የነበረው ራሱን ብቻ አይደለም ያበላሸው፣ ሌላ ቀሚስ ምናምን ላይ ተጣብቆ ቀርቷል ማለት ነው። እና ፕሊዝ ተጠንቀቁ። በጣም ከባድ ነው ካርጎ ማድረግ። እዚህ ልፋታችሁን ድካማችሁን ሰው እንደዚህ ከዚህ ጋር ሻንጣ ወርዳችሁ ረትባችሁ ምን ብላችሁ ገብቷችኋል። ይሄ ሁሉ ዋጋ የከፈላችሁበትን ቤተሰብ ጋር ሲደርስ ልክ እንደ ሰልባጅ ነው የሚታየው። የሆነ ከምንም አይቆጠርም። የምሬን ነው የምላችሁ። ለዚህ ይሄ ሁሉ ዋጋ እንደከፈላችሁ ገንዘብ እንደወጣበት የሚያስብ ሰው ስለሌለ እባካችሁን ገንዘባችሁን ያዙ በኪሳችሁ። መግዛት ካለባችሁ ወርቅ፣ እንደ ወርቅ የመሳሰለ ካሜራ፣ ስልኮች፣ ላፕቶፖች ገዝታችሁ ሂዱ። ቢቸግራችሁ እንኳን የምትሸጡት ነገር ነው። ልብስ ግን ምንም ነገርኳችሁ። እዚህ ጭርምትምትምት ብሎ ተጣብቆ ተያይዞ አዲስም ልብስ አይመስልም። በእውነት ለሰው ለራሱ ለማስረዳት ታፍራላችሁ። እኔ ከ3 ዓመት በኋላ ካርቶኔን ከ3 ዓመት በኋላ ስከፍተው እንዳለ ልብስ ተጣብቆ ነው ያገኘሁት። በጣም ብዙ ልብስ እንደዚህ አሁን ይሄ እንደዚህ ጽሑፍ ይሄ እንትን ነገር አለው እና እንደዚህ ጭራሽ ከነሱ አልፎ ሌላ ልብስ አበላሽተውብኛል። እና እባካችሁን እንደዚህ ልብስ ያላችሁ ሰዎች ካላችሁ ተጠንቀቁ። በትክክል በጽሑፍ አስቀምጡ። 2፣ 3፣ 4 ተመሳሳይ ልብስ ያላችሁ ሰዎች ካላችሁ በጣም ተናበሉ፣ ጥንቃቄ አድርጉ። በጣም ይቀረጣል። እኔ ምልከው በመጨረሻ የምነግራችሁ ነገር ካርጎ አይደለም ማድረገው፣ በሻንጣ ነው ምልከው። በሻንጣ በአንድ ኪሎ በኢትዮጵያ 1200 በኢትዮጵያ ብር ነው ምልከው። 25 ኪሎ 640 ድርሃም ማለት ነው። አንድ 25 ኪሎ ይሄ የምታዩትን 25 ኪሎ እቃ በ640 ድርሃም ነው ምልከው። ለዚህ እንግዲህ ደምሩት። 3 ሻንጣ ልክ ነው። 3 ሻንጣ ስንት ሊሆን እንደሚችል አስቡት ማለት ነው። ከዛ የክፍለ ሀገር ልጆች ከሆናችሁ ደግሞ አዲስ አበባ ነው እቃው የሚወርደው። ክፍለ ሀገር ድረስ የሚሄድበትን አስቡ። ወደ 2000 ድርሃም 2000 ድርሃም ደግሞ ስትደምሩት 100,000 ብር ሊሆን ጥቂት ነው የሚቀረው ከእንትኑ ውጪ ማለት ነው።
ከተገዛበት ውጪ 200 ከተገዛበት ውጪ 100,000 ብር ነው የሚሆነው። እባካችሁን አስቡበት። ካርጎ አታድርጉ። ካደረጋችሁ ደና ነገር ነገ ሽጣችሁ ልትጠቀሙ የምትችሉት እንደ ወርቅ የመሳሰለ ካሜራ የመሳሰለ ነገር ግዙ ላለው ይሄንኑ ለማለት ነው። እና ጎፈንድሚ ሁሉ ቢደረግልኝ እቃዬን ለመላክ ደስ ይለኝ ነበረ። ወዳችኋለሁ። ሰብስክራይብ አድርጉ። ባካችሁን ተጠንቀቁ። ዝም ብላችሁ ገንዘባችሁን አታባክኑ። ገንዘብ